የተማሪዎች ምገባ ተማሪዎች በትምህርት ቤት ውስጥ ምግብ የሚመገቡበት የመንግስት ድጋፍ ፕሮግራም ሲሆን ዓላማው ተማሪዎች ትምህርታቸውን በአግባቡ እንዲከታተሉ፣ ከትምህርት ገበታ እንዳይቀሩ፣ ወላጆች ላይ ያለውን የገንዘብ ጫና እንዲቀንስና የተማረ ትውልድ እንዲፈጠር የሚያግዝ ወሳኝ መርሃ ግብር ነው። ፕሮግራሙ መንግስትና አጋር ድርጅቶች በመተባበር መመገቢያ አዳራሾችን በመገንባትና በቂ ምግቦች ማቅረብ ላይ ትኩረት የሚያደርግ ነው። በደሴ ከተማም ተዘዋውረን በተመለከትነው እቴጌ መነንና ትግል ፍሬ አጠቃላይ አንደኛ ደረጃ ትምህርት ቤቶችና በሌሎችም ላይ ተማሪዎች በመንግስትና በአጋር ድርጅቶች ትብብር ሲመገቡ ተመልክተናል። ይህን አስመልክቶ በምገባ ፕሮግራሙ ላይ ያገኘናቸው የትግል ፍሬ ተማሪዎች የሚከተለውን አስተያየት ሰጥተውናል። ምገባው በጣም ጥሩ ሲሆን ልጆቹም ከቤታቸው እየተመገቡ የማይመጡ ሲሆን እዚህ ሲጀመርም እየተመገቡ ያሉ ሲሆን ጥሩ ምገባው ከተጀመረ ጀምሮ ጥሩ ትምህርት ጥሩ ውጤት እያመጡ ስለሆነ ወዳቂም ተማሪ አልተገኘም። በዚሁ ይቀጥል። በትግል ፍሬ የተጀመረልን ምገባ በጣም አሪፍ ነው። በትምህርት ቤቱ ላይ ምግብ ሳይበሉ የሚመጡ ተማሪዎች አሉ። ለነሱ ሲባል ለዚህ መደረጉ ጥሩ ነገር ነው። ትምህርታቸውንም አሪፍ አድርገው መከታተል ይችላሉ። ለነገም እንደዚህ ሀገር ተረካቢ ይሆናሉ። ጥሩ ደረጃም ለመድረስ ጥሩ ደረጃም ይደርሳሉ ብዬ አስባለሁ። የእቴጌ መነን አጠቃላይ አንደኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር የሆኑት አቶ ከበደ ጌታሁንና የትግል ፍሬ አጠቃላይ አንደኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር ወይዘሮ መቅደስ ደምሴ ተማሪዎች በዚህ ምገባ ፕሮግራም ተጠቃሚ በመደረጋቸው አቋራጭ መቀነሱንና የተማሪዎች ውጤት እየተሻሻለ መምጣቱን ይናገራሉ። ይህ የምገባ ፕሮግራም የጀመረ በ2016 ዓ.ም ነው። ከዛ በፊት በትምህርት ቤታችን በኢኮኖሚ ማለት ነው ጠዋት ቁርሳቸውን ሳይበሉ የሚመጡ ተማሪዎች ነበሩና እስከ ረፍት ሳይማሩ ደከመን ራበን እያሉ ያስቸግሩ ነበር ብዙ ተማሪዎች። እንደገና ከዚህ በተጨማሪ ደግሞ ትምህርታቸውን ይቀራሉ፣ ያቆራርጣሉ፣ ያሰልሳሉ ብሎም መጨረሻ ላይ አቋርጠው የሚቀሩበት ሁኔታ ነበረ። ከዚህ ችግር ተነስቶ 2016 የከተማ አስተዳደራችን የምገባ ፕሮግራም በትምህርት ቤታችን ተግባራዊ እንደሆነ አደረገልን። ከዛ በኋላ የሚያቋርጡትን ተማሪ ቁጥራቸው እየቀነሰ መጥቷል። ቁርሳቸውን ሳይበሉ የሚመጡም ተማሪዎች እዚህ ትምህርት ቤት ቁርሳቸውን በልተው እንዲማሩ ይደረጋሉ። ትምህርታቸውን በንቃትና በብቃት ይከታተላሉ። ከትምህርት አቀባበላቸው የተሻለ ሁኔታ ላይ ደርሰውልናል ማለት ነው። አሁንም ቢሆን የኬጂ ተማሪዎችን በአጠቃላይ ሁሉንም በዘንድሮ ዓመት ወደ 343 የኬጂ ተማሪዎች ሁሉም በአጠቃላይ ተመጋቢ ሆነውልናል። ወላጆችም አይቸገሩም። ልጆቻችን ይርባቸዋል፣ ምን በርተው ያሉ ምን ቋጥረን እንሄዳለን ብለው አይቸገሩም። እዚህ ተመግበው ይገባሉ። ያለምንም ችግር ተምረው ይመለሳሉ ማለት ነው። ከዚህም በተጨማሪ ከአንደኛ እስከ 8ኛ ክፍል የሚማሩ ተማሪዎች የተወሰነ ኮታ ተሰጥቶን በጣም ችግር ያለባቸውንና ተጋላጭ ተማሪዎች መልምለን እዚህ እንዲጠቀሙ አድርገናል ማለት ነው። እነዛም አሁን የተወሰነ ከችግራቸው የተላቀቁበት ሁኔታ አለና ትልቅ እገዛ አድርጎልናል ለመማር ማስተማሩ ማለት ነው። የትምህርት ቤቱ ማህበረሰብ ለዚህ ለምገባው ያለው አስተያየት በጎ አመለካከት አላቸው። ባለፈው 2 ዓመታት ያለውን ነባራዊ ሁኔታ አይተናል፣ ገምግመናል። ለመማር ማስተማሩ ትልቅ እገዛ እንዲያደርግልን ያየንበት ሁኔታ አለ። በዘንድሮ ዓመትም የትምህርት ቤታችን ህብረተሰቡ ማለት ነው መምህራን፣ አስተዳደር ሰራተኞች፣ ከዛም ውጭ ያሉ ሰራተኞች የራሳቸውን አስተዋጽኦ እንዲያደርጉ ያደረግንበት ሁኔታ አለ። ለምሳሌ መምህራን እና አስተዳደር ሰራተኞች እያንዳንዱ 200 ብር አስተዋጽኦ እንዲያደርግ ተደርጓል። ሌሎችም እንዳቅማቸው እስከ 100 ብር ድረስ ያጓጡበት ሁኔታ አለና ያው የኔ ነው እንዲሉ ማለት ነው። ስለዚህ ምገባው ለመማር ማስተማሩ ትልቅ እገዛ ማድረግ እንዳለበት እንዲያውም አሁን ሁሉም ተማሪ ወደዚህ የሚገባበት ሁኔታ ቢፈጠር ተማሪዎችም እስከዛሬ በ2 ዓመቱ ባለነው ለመመልመል ራሱ እንዲቸገር ነበረ። ተማሪዎቹ ራሱ አይኔ ዲሃ ልጅ ይባላል፣ ዝቅተኛ ልጅ ይባላል የሚል አመለካከት ነበራቸውና ይሻሉንም ነበር። ዘንድሮ ግን በአመለካከት ወላጁም መምህሩም ሁሉም ስለወሰደው እኔም ንግባ የማለት ነው እንጂ የመሸማቀቅ ነገር አይታይበትም። ስለዚህ በበጎነት ስለተወሰደ ተጠናክሮ እንዲቀጥልና ሁሉም ተማሪ
ወደ ምገባ ፕሮግራሙ እንዲገባ መምህሩም ሌላው ሰራተኛ የራሱን አስተዋጽኦ ማድረግ እንዳለባቸው በበጎ አመለካከት ወስደውታል የሚል ቀጣይ ያው እንግዲህ ችግሩ አለ። ይህን ችግር ለመቅረፍ ከችግር እስከወጣን ድረስ የምገባ ፕሮግራሙ ቀጣይነት ቢኖረውና ተጠናክሮ ቢቀጥል ሁሉም ተማሪ በፕሮግራሙ እንዲካተት አሁን የኬጅ ተማሪዎች ዘንድሮ አምናን ጀምሮ ሁሉም ተካተዋልና ሌላውም በተለይ ከአንደኛ እስከ አራተኛ ያሉት ተማሪዎች ወተት ቢመገቡ ለመማር ማስተማሩም አሪፍ ነው። አእምሯቸውንም ዲቨሎፕ ስለሚያደርግ ፈርታዬ ስለሆነ ጠቃሚነት ስላለው ብዙ ንጥረ ነገር ስላለው ሁሉም ተማሪ ወተት እየተመገበ ትምህርቱን ቢማር አሪፍ ነው የሚል አመለካከት አለ እንደ ትምህርት ቤት ማለት ነው። እንግዲህ የምገባ በ2025 ማርች ላይ ተጀምሯል። ከዛን ጊዜ ጀምሮ የትምህርት ቤቱን ጠቅላላ ተማሪዎች ምሳ ፕሮግራም ይመግብልናል ማለት ነው። አሁን በዚህ ሰዓት እየተመገበ የሚገኘው የትምህርት ቤታችን ተማሪዎች ቁጥር 1147 ወይም 1147 ተማሪዎች አጠቃላይ ይመገባሉ። የምሳ ፕሮግራም ማለት ነው። ሮብ ሩዝ በዳቦ ይመገባሉ። ማክሰኞና አርብ ማክሰኞ አልጫ ክክ ወጥ ይመገባሉ። አርብ ደግሞ ክክ ቀይ ወጥ ይመገባሉ። ከዛ ውጭ ያሉትን ሽሮ ምሳ ፕሮግራም ሁሌ ይመገባሉ ማለት ነው። እንግዲህ የምገባ ፕሮግራም ከተጀመረ ጀምሮ ተማሪዎች ካሁን በፊት የማሰለስ እንዲሁም ደግሞ የማቋረጥ ሁኔታ ነበረ። ያንን ችግር ለመቅረፍ ችሎልናል ማለት ነው። የትግል ፍሬ አካባቢው ያሉት ዝቅተኛ ማህበረሰብ ስለሆኑ ዝቅተኛ ኢኮኖሚ ገቢ ያላቸው ማህበረሰብ ስለሆኑ እነዚህ ልጆች ጠዋት ይመጣሉ፣ ምሳ በልተው እዚሁ ከሰዓት ፕሮግራም እዚሁ ቤተ መጻሕፍት አገልግሎት ማግኘት ይችላሉ። የቲቶሪያል የማጠናከሪያ ትምህርት መምህሩ እንደ ልቡ መስጠት ይችላል። ቤታቸው ሂደው መምጣት አይጠበቅባቸውም ማለት ነው፣ እዚሁ ምሳ በልተው ስለሚቆዩ። እንደዚሁም ደግሞ ከሰዓት ያሉት ጧት ረፈድ አድርገው 3 ሰዓት ላይ ይጠራሉ፣ ይመጣሉ። እስከ 5 ተኩል ድረስ የማጠናከሪያ ትምህርት ተሰጥቷቸው 5 ተኩል ደግሞ ምገባቸውን እስከ 6 ሰዓት ድረስ ተመግበው መደበኛቸው ትምህርት ላይ ይገባሉ ማለት ነውና በጣም በጥሩ ሁኔታ በተሻለ ሁኔታ ለተማሪዎቹ እገዛ አድርጎልናል ማለት ነው። ይሄ ነው የሚባል በ2016 8ኛ ክፍልንና 6ኛ ክፍልን የተማሪዎች ቁጥር ደጋሚ ብንወስድ 56 አካባቢ ተማሪ ነበረ 2016 ላይ የደገመው። 2017 የምገባ ከመጣ ጀምሮ ደግሞ የማለፍ ምጣኔያቸውን ቁጥር የጨመረልን የደጋሚ ቁጥር ደግሞ የቀነሰበት ሁኔታ ነው ያለውና እጅግ በጣም ጥሩ አስተዋጽኦ ነው የተደረገልን። ስለ ቀጣዩ እንግዲህ አግሪመንቱ በታህሳስ ወር ያልቃል። ጥር 1 ጀምሮ ደግሞ ቁርስና ምሳ የሚሆንበትን አግባብ ስምምነት ላይ እንድንደርስ ብሎ ቀጣይም እንዳይቋረጥብን በዙ ሁኔታ እንዲቀጥልልን ጥሪያችንን እናስተላልፋለን። ስለሚያደርጉልን ትብብር ሁሉ እናመሰግናለን። የደሴ ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ ፍቅር በደሴ ከተማ በ27 ትምህርት ቤቶች 15334 ተማሪዎች የምገባ ፕሮግራም ተጠቃሚ መደረጋቸውን ይገልጻሉ። ደሴ ከተማ አስተዳደር እየተካሄደ ያለው የተማሪዎች ምገባ በተመለከተ እንግዲህ በአሁኑ ሰዓት በአጠቃላይ 15334 ተማሪዎች የምገባ አገልግሎት በ27 የትምህርት ተቋማት እየተሰጠ ያለበት ሁኔታ አለ። ሙሉ በሙሉ በሚባል ደረጃ የቅድመ አንደኛ ተማሪዎችን ቅድሚያ አገልግሎት እየሰጠን ነው። ከዛ እንደገና ባለው በቀሪው ከ5ኛ እስከ 8ኛ ክፍል ያሉ ተማሪዎችም አካተን አገልግሎቱ እየተሰጠ ነው። አጠቃላይ ወጪው ጋር ተያይዞ ለዚህ ምገባ አገልግሎት የሚውል ወደ 49 ሚሊዮን 300 ሺህ ብር አካባቢ አሁን በወጪነት የተያዘ ነው፣ በእቅድ የተያዘ ነው። የመንግስት ድርሻ 25 ሚሊዮን ብር ነው። አሁን ባለው ሁኔታ ከአጋር ድርጅቶች ተስፋ ድርጅት በአብነት የሚጠቀስ ነው። ወደ ከ19 ሚሊዮን ብር በላይ እስከ ሰኔ ባለው ሁኔታ ከ4700 በላይ ተማሪዎችን አገልግሎት እየሰጠ ያለበት ሁኔታ ነው ያለው። ከማህበረሰቡ፣ ከመንግስት ሰራተኛው፣ ከተማሪዎች፣ ከሌሎች የህብረተሰብ ክፍሎች ወደ 4.5 ሚሊዮን ብር አካባቢ ሞቢላይዝ ተደርጓል። አሁን ይሄ በሂደት ላይ ያለ ነው። አጠቃላይ ከ80 ሚሊዮን ብር በላይ ያስፈልጋል። በእርግጥ ሙሉ በሙሉ እቅዳችንን ለማሳካት ከዚህ በላይ ገንዘብ፣ ብዙ ሀብት ሞቢላይዝ ማድረግ አለብን። አሁን በዚህ ልክ ነው የጀመርነው እና
ትምህርት ቤት ምገባ በሚደረግባቸው ትምህርት ቤቶች አካባቢ የተሻለ ነገር እያየን ነው። አንዱ በተለይ ከተማሪዎች ውጤት አኳያ ሲታይ ለውጦች አሉ። ባለፈው ዓመት ከነበሩ ዝቅተኛ በደረጃቸውን በአፈጻጸማቸውን በውጤት አፈጻጸም ዝቅተኛ የነበሩ ትምህርት ቤቶች ወደፊት የመጡበት፣ ተማሪዎች አዘውትረው ትምህርት ቤት የሚመጡበት፣ ተማሪዎች ደስተኛ ሆነው ትምህርታቸውን ሳያቆራረጡ የሚከታተሉበት፣ ለትምህርት ያላቸው ተነሳሽነት የጨመረ መሆኑን በተለያዩ ዳሰሳ ጥናቶችም በምልከታም ያረጋገጥንበት ሁኔታ ነው ያለው እና ቀጣይ ላይ ከዚህ በበለጠ ሙሉ በሙሉ እቅዳችን አንደኛ ደረጃ ትምህርት ቤቶችን ከቅድመ አንደኛ ጀምሮ ለሁሉም ተማሪዎች አገልግሎት መስጠት ነው። አሁን ጅማሬያቸው ጥሩ ነው፣ ውጤቱም ጥሩ ነው። አጠቃላይ የምገባ ስርዓቱ ይህን የመሰለ ነው። የተማሪዎች ምገባ ከፍተኛ የሆነ የገንዘብ አቅም ይጠይቃል እና ይህንን ወጪ በመንግስት መሸፈን አይቻልም። ስለዚህ ሁሉም የህብረተሰብ አካል የመንግስት ሰራተኛውም፣ ነጋዴውም፣ ነዋሪውም የድርሻውን የሚወጣ ከሆነ እቅዳችንን ማሳካት እንችላለን እና በዚሁ አጋጣሚ ጥሪ ማስተላለፍ የምፈልገው ደሴ ከተማ ውስጥ የሚኖሩ ከደሴ ከተማ ውጭ የሆኑ የደሴ ከተማ ወዳጆችም የሆኑ ለተማሪዎች ምገባ አገልግሎት የሚውል የአቅማቸውን ሁሉ ድጋፍ እንዲያደርጉልን እንግዲህ በከተማችን በትምህርት መምሪያችን ስም ጥሪ ማስተላለፍ እፈልጋለሁ። በመጨረሻም ይህ ፕሮግራም ከላይ እንደተጠቀሰው ከፍተኛ ወጪ የሚጠይቅ በመሆኑና በመንግስት ብቻ ሊሸፈን የማይችል በመሆኑ እንዲሁም ምገባው ለተማሪዎችና ለወላጆች የሚሰጠውን እፎይታ በመገንዘብ ሁሉም የከተማችን ነዋሪዎች የበኩላቸውን አስተዋጽኦ እንዲያደርጉ ጥሪያችንን እናቀርባለን።